አላ ቢዚክሪላሂ ተጥማኢኑል ቁሉብ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እነሆ ቀናችንን ጠብቀን ሚንበር ቲቪ ከሙስሊም ተማሪዎች ሊግ ጋር በመተባበር የሚያዘጋጀውን ልዩ የረመዳን መዳረሻ ፕሮግራም ይዘንላችሁ ቀርበናል። በባለፈው ፕሮግራሞቻችን ላይ ስለ ኢባዳ አንስተን ነበረ። የተወሰኑ የኢባዳ ክፍሎችን አይተናል። እንደ ሰላት፣ ጾም፣ ሰደቃ የመሳሰሉትን ኢባዳዎች አንስተን ከሌሎች እህቶች ጋር ዲስከስ አድርገን ነበር። ዛሬ ደግሞ ከእህት ያስሚንና ከእህት ሂንድ ጋር ቆይታ እናደርጋለን። መጀመሪያ መክፈቻ ላይ እንዳልኩት አላ ቢዚክሪላሂ ተጥማኢኑል ቁሉብ። ዛሬ የምናነሳው ስለ ዚክር ነው። ዚክር በእርግጥ ልቦች በአላህን በማውሳት ላይ ይረጋጋሉ ይላል አላህ በራሱ በቁርአኑ ላይ። ዚክር ጀነራል ተርጓሚው አላህን ሱብሃነሁ ወተዓላ ማስታወስ ማለት ነው። አላህን የሚያስታውሱ የኢባዳ ድርጊቶችን ስንፈጽም ለምሳሌ እንደ ሰላት፣ ጾም፣ ሀጅ ይሄ ኖርማሊ አላህ በእኛ ላይ የደነገጋቸው ኢባዳዎች አሉ አይደል? እነሱን ስንተገብር እነሱም ከዚክር ይቆጠራሉ። እኛ ግን ዚክር ብለን የምናነሳው ነብዩ ሰለላሁ ዐለይሂ ወሰለም እና ወይም ደግሞ አላህ ሱብሃነሁ ወተዓላ ቁርአን ላይ ያስቀመጡልን ቃላት ወይም ደግሞ ወርዶች አሉ። ይሄ ቃላትና አረፍተ ነገሮች አሉ። ልክ እንደ ሱብሃንአላህ፣ ላኢላሃ ኢለላህ፣ አልሐምዱሊላህ እነዚህ የመሳሰሉት ነው። ጀነራሊ አዝካር ብለን ዲፋይን የምናደርጋቸው ደግሞ እነሱን ነው። ስለነሱ የምንመለከት ይሆናል። እሺ፣ አዝካር ወይም ደግሞ ዚክር የምንላቸው ነገሮች በእስልምና ምንድናቸው? ይሄ ቦታቸውስ ምን ያህል ነው የሚለውን ደግሞ ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ሰላቱ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስለ ዚክር ስናነሳ አላህ ሱብሃነሁ ወተዓላ በቁርአኑ ላይ ምን ይለናል? ፈዝኩሩኒ አዝኩሩኩም፣ አስታውሱኝ አስታውሳችኋለሁ ይላልና ትልቅ የሆነ ለኛ የተሰጠን ነገር ነው ዚክር። አላህ ሱብሃነሁ ወተዓላ እኛን እንዲያስታውሰን እኛ እሱን እንድናስታውስ ጥሪ ያደርግልናል ማለት ነውና የመጀመሪያው አላህን ማስታወስ፣ አላህን እንድናስታውስ ወይም አላህ ከኛ ጋር እንዲሆን የምናደርግበት መንገድ እንደሆነ ያሳየናል። ይሄ ሌላኛው ደግሞ ረሱል ሰለላሁ ዐለይሂ ወሰለም ስለ ዚክር ምንነት ሲገልጹ ዚክር የሚያደርግ ሰውና ዚክር የማይል ሰው ልክ በህይወት እንዳለ ሰውና እንደ ሞተ ሰው ነው። ዚክር የሚያደርግ ሰው ህያው ነው፣ ማያደርግ ሰው ደግሞ በቁሙ እንደ ሞተ ሰው ነው ይላሉና የዚክር ደረጃ በጣም ትልቅ ልክ በቃ በህይወት እንደመኖርና እንደመሞት ነው ማለት ነው። ሂንድ ባለችው ተጨማሪ ላይ ዚክር ከልብ ጋር ያለው ግንኙነት አላህ በቁርአኑ ምን ይላል? ያ አዩሀለዚነ አመኑ ዝኩሩላህ ዚክረን ከሲራ፣ እናንተ ያመናችሁ ሆይ አላህን ሱብሃነሁ ወተዓላ አስታውሱት። ዚክረን ከሲራ፣ ብዙ ማውሳትን የሆነ ዚክርን አላህን አስታውሱት ብሎ አላህ ሱብሃነሁ ወተዓላ ይለናል ማለት ነውና እነዛ ሰዎች ከዛ አያ በኋላ አላህ ሱብሃነሁ ወተዓላ ሲጠቅስ ምን ይላል? ወለዚ ዩሰሊ ዐለይኩም ወመላኢከቱሁ ሊዩኽሪጀኩም ሚነ ዙሉማቲ ኢለን ኑር፣ ከጨለማ ወደ ብርሃን ይሄ ዚክር ያመጣናል ማለት አላህ ሱብሃነሁ ወተዓላ በምናስታውስበት በእያንዳንዱ ስራችን በእያንዳንዱ ሁኔታችን ላይ አላህን በምናስታውስበት ጊዜ ሚነ ዙሉማቲ ኢለን ኑር ያመጣል ማለት ከጨለማ ወደ ብርሃን ያመጣናል። ሌላ ደግሞ አላህ በቁርአን ላይ የውመ ተብየዱ ውጁህ ወተስወዱ ውጁህ፣ ፊቶች የሚጨልሙበትና ፊቶች ብርሃን የሚሆኑበት ጊዜ ብሎ አላህ የውመል ቂያማ ቀን ያለውን ሁኔታ ይጠቅስልናል አይደለ? የዛ ጊዜ ላይ ፊቶች የማብራት አንደኛው መንገዱ ምንድነው? አላህ ሱብሃነሁ ወተዓላ ማስታወስ ነው ማለት ነው። ስለዚህ የልባችን መመራት ጋር የፊታችን ማብራት የውመል ቂያማ ቀን ጋር ከአላህ ጋር ሪዳውን ፈልገን የምንገናኝበት ይሄ ዚክር የምንለው አንድ ትልቅ ነገር ነው ማለት ነው። ተጨማሪ ደግሞ ስለ ዚክር ስንል ቁርአን ላይ ልባችን የተረጋጋች እንድትሆን አላ ቢዚክሪላሂ ተጥማኢኑል ቁሉብ መግቢያሽ ላይ እንዳልሽው ቀልባችን እንድትረጋጋ ቁርአንን መቅራት መቻል እንዳለብን ወይም ደግሞ ቁርአንን ስንቀራ ያቺ ጠመእኒናውን እርጋታውን እናገኛለን። እና ሌላ ደግሞ ይሄ ከዓብ ምን ይላሉ? ይሄ ዚክር የሚያበዛ ሰው ከንፍቅና የጠራ ነው ይላሉ። ይሄ ኒፋቅ ማለት ብዙ ጊዜ የቀልብ በሽታ ባለፈው የጠቀስናቸው አሉ። ከሱ መካከል አንዱ ነው እና እንዴት ነው ልባችን ላይ ያለ ኒፋቅም ካለ በቃ ልባችን ውስጥ ዚክር ካለ አላህን ማስታወስ ካለ ያው አላህን ማስታወስ ነው ብለን የለ ዚክር ኤኒ ታይም አላህን የምናስታውስ ከሆነ ይሄ ለኒፋቅ ለንፍቅና ቦታ አይኖረውም ማለት ነው። ልባችን ይሄ አላህና የአላህ ፍቅር በቃ አላህ የሚወዳቸው ተግባራት ብቻ ነው እኛ አካባቢ ሊኖሩ የሚችሉት ማለት ነው። ከዚክር ምንድነው የሚለውን ካየን በኋላ ከዛ ደግሞ የዚክር አይነቶች አሉ።
ሜይንሊ 3 አይነት የዚክር አይነቶችን ማንሳት እንችላለን። ጀነራሊ የምላስ ዚክር አለ። ይሄ ሁሌ የምንለው ሱብሃንአላህ፣ አልሐምዱሊላህ፣ ላኢላሃ በምላሳችን ብቻ የምንላቸው የዚክር አይነቶች አሉ። ከዛ ደግሞ የቀልብ ዚክር በልባችን አላህ ሱብሃነሁ ወተዓላ ማስታወስ አለ። ከዛ ደግሞ በስራችን ደግሞ ይሄ አላህ የሚወደው አይነት ሰው መሆን ወይም ደግሞ በስራችን እስልምናን ወይም ይሄ አላህ የሚወዳቸው ሰዎች ባህሪ ማንጸባረቅም የምናሳይበት ታይፕ ኦፍ ዚክር አለ። እስቲ ስለ ምላስ ዚክር የምላስ ዚክር ውስጥ ብዙዎቻችን የሚገራልን ነገር ነው ብዬ አስባለሁኝ። በተለይ ምስሩ ሀያጃችን ላይ ይዘን ሱብሃንአላህ ሱብሃንአላህ አልሐምዱሊላህ ምናምን እንላለን እና በምላሳችን ዚክር ስንል ከልባችን ጋር ላይሆን ይችላል። እንዲህ ዝም አሁን በተለምዶ እያለን እንሄዳለን አይደል? ሱብሃንአላህ ሱብሃንአላህ ምናምን ስንል ከዛ ለምዶ ምላሳችን ለምዶ አስተግፊሩላህ ምናምን እያለ እንላለን እና አንደኛው ይሄ ነው። ከምላስ ዚክር ውስጥ ማለታችን በራሱ አጅር የምናገኝበት ነገር ነው። እንዲህ ከልባችን ጋር መሆኑ ዋና መዘከራችን ነው እና መዘከራችን ይሄ በምላሳችን ብቻ ሱብሃንአላህ ሱብሃንአላህ አልሐምዱሊላህ ሌሎችን ዚክሮች ማለታችን የምላስ ዚክሮች ውስጥ የምላስ ዚክር የምንለው ይሄንን ነው። ከዛ ከምላስ ዚክሮች ውስጥ በጣም በርካታ ዚክሮች አሉ። ከዛ ውስጥ ሱብሃንአላህ፣ ተስቢህ፣ ተህሚድ፣ ተህሊል፣ ላኢላሃ ኢለላህ፣ አልሐምዱሊላህ፣ ከዛ ደግሞ ተክቢር፣ አላሁ አክበር፣ አላህን ማላቅ፣ ከዛ ደግሞ ላ ሐውለ ወላ ቁወተ ኢላ ቢላህ የሚሉት ዚክሮች ዋና ዋና ዚክሮች እነዚህ አሉ። እነዚህ ዚክሮች በምንል ጊዜ በጣም ብዙ ጥቅሞች አሉ። አይ ቲንክ እነሱን በሂደት እናነሳቸዋለን። ኦኬ አዎ ሌላ እንዳልሽው የልብ ዚክር ነው አይደለ? አላህ ሱብሓነሁ ወተዓላ በልባችን ማስታወስ ለምሳሌ አላህ የዋለልንን ጸጋ በማስታወስ የአላህን ስሞችን በማስታወስ ወራህማን አርራሂም እያልን አላህ እኮ እኔ ላይ የዋለልኝ ጸጋ ብለን አላህ ሱብሓነሁ ወተዓላ ማስታወስ ራሱ አንድ የዚክር ፓርት ነው። አላህ እነዛን ሰዎች ይላል الذين يذكرون الله قياما وقعودا وعلى جنوبهم ይላል አይደለ? ቆመውም ሆነ ተቀምጠውም ሆነ በጎናቸውም ተደግፈውም ሆነ አላህ ሱብሓነሁ ወተዓላ ያስታውሳሉ። ከዛ ተደቡርም ያደርጋሉ። እነዛ ሰዎች ተደቡርም ስናደርግ አላህን ሱብሃነሁ ወተዓላ ያስታወስን አይደለ? አላህ የፈጠረውን በዱንያ ላይ ያለውን በጣም ብዙ ነገሮች አሉ ኮኛ የማናቃቸውና የምናቃቸውን እንኳን ያስተነተነ አላህ ሱብሃነሁ ወተዓላ ማስታወስ ይኖርብናል። ከዛ በኋላ በዛው አያ ላይ ሲጠቅሳቸው እነዛ ምን ይለናል? ወይተፈከሩነ ፊ ኸልቂ ሰማዋቲ ወልአርድ በሰማይም ያለ በምድርም ያለ ነገርን እያስተዋሉ አላህ ሱብሃነሁ ወተዓላ ያነሱታል። ከዛ ረበና ማ ኸለቅተ ሃዛ ባጢለን ሱብሃነክ ጌታችን ሆይ ይህን ነገር በቃ ለተራ ነገር አይደለም የፈጠረው አያ እኮ ነው አይደለ? አላህ በእያንዳንዱ ነገር ላይ አያ አለበት፣ ለኛ መንገድ አለበት አይደለ? ያን ነገር ለተራ ብለህ አልፈጠርም ጌታዬ ሱብሃነክ በቃ ጥራት ይገባ ወቂና አዛበናር ይላሉ። ከጀሃነም እሳትም ጌታችን ሆይ ጠብቁን ይላሉና ያ ራሱ አንድ ነገር ነው ማለት ነው። ሌላኛው እንዳልሽው በተግባር የሚደረግ ዚክር ነው አይደለ? በተግባር የምናደርጋቸው ቅድም ስትጠቅሻቸው የነበሩ ለምሳሌ ስንሰግድ፣ ሰላታችንን ስንሰግድ፣ ሰደቃ ስንጾም፣ ጾማችንን ስንጾም ስንጾም ሰደቃ ስንሰጥ ራሱ አንድ ነገር ነው ማለት ነው። ሌላ ሁለተኛው ደግሞ ከወንጀል መታቀብ ራሱ አንድ የዚክር ፓርት ነው አይደለ? አንድ የምናደርገውን በቃ ልናደርግ ብለን አላህ እኮ ያየኛል ብለን ስንተው ነብዩ ዩሱፍ ቃለ መዓዘላህ ነው አይደለ? والله እጠበቃለሁ ከዚህ ነገር ሸይጣን መጥቶ ሲወሰውሰን መዓዘላህ አዑዙ ቢላሂ ብለን ያንን መጠበቅ ራሱ አላህ ሱብሃነሁ ወተዓላ ማስታወሳችን አንዱ ሁኔታ ነው ማለት ነው። የልብና የተግባር ዚክር ስንል በየሁሉም እንቅስቃሴዎቻችን ማለት መንፈሳዊ ወይም ከአላህ ጋር የምንገናኝባቸውም ሊሆን ይችላሉ። እኛም ዱንያ ላይ የምንሰራቸውን ትምህርታችንም ሌሎች እንቅስቃሴዎቻችንም በሙሉ ስናደርግ አላህ ሱብሃነሁ ወተዓላ ከኛ ጋር እንደሆነ በየሁሉም ስራችን ላይ አላህን ማስገባት መቻል ማለት ነው። እንደዛ ሲሆን በልብም በተግባርም አላህን ማስታወስ ካላህ ጋር ያለንን ኮኔክሽን ፊል ማድረግ እንችላለን ማለት ነው። የምናስታውሰው ራሱ አላህ እንዴት ነው የምናስታውሰው? ወዝኩር ረበከ ተደሩአን ወኺፋ ይላል አይደል? ጌታችሁን ስታስታውሱ በቃ ማለት እኛ ዝቅ ያለን እኮ ነው። አላህ ወል ገኒይ እኮ ነው። እኛ ፉቀራ ነን ምንም አይደለ? አላህን ስናስታውሰው በቃ ያ አላህ እያለን የምርም እሱን በቃ በትክክል ልባችን ላይ አድርገን ማስታወሳችን ራሱ አንድ ነገር ነው ማለት ነው። የዚክር አይነቶችን ካየን ደግሞ እነዚህ ዚክሮች እንዴት ነው ህይወታችን ላይ ዴይ ቱ ዴይ ላይፋችን ላይ እንዴት ነው መጠቀም የምንችለው? እነዚህም በማለታችን ደግሞ አላህ ሱብሃነሁ ወተዓላ የሚሰጠን የራሱ የሆነ ምንዳ አላቸው። ኢቭን በማለታችን ብቻ የምናገኛቸው ምንዳዎች አሉ። ለሁሉም ህይወታችን ላይ ለሚፈጠሩ ማንኛውም ሲቹዌሽኖች ላይ አዝካሮች አሉ። ስንበላ፣ ስንራመድ፣ ስንጠጣ፣ አዲስ ልብስ ስንለብስ ፎር ኤቭሪ አስፔክት ኦፍ ላይፍ
ምንላቸው የሆኑ ዚክሮች አሉ። ይሄ እንዴት ነው እንደ አንዳንዱን እንደ ምስጋና እንቆጥረዋለን። ከዛ ደግሞ አላህ Subhanahu Wa Ta'ala በሁሉም ሙያችን ላይ ደግሞ ማስታወስ እንዳለብንም ያሳየናል። ከዚክር ጥቅሞች ውስጥ ዚክር ያለ ሰው ይሄ ለምሳሌ አስካረ ሰባህ አለ፣ አስካረ ልምሳ አለ። ጠዋት አስካረ ሰባህ ብሎ የወጣ ሰው ቀኑ ሙሉ በመላእክቶች ጥበቃ ስር ነው የሚሆነው። ማታም ብሎ የተኛ ሰው አዳሩ ሙሉ በመላእክቶች ጥበቃ ስር ይሆናል። ከዛ ደግሞ ወንጀልን ማስማር አለ። ይሄ ስፔሻሊ አሁን ለወንጀል ተብሎ የሚሰሩ ለወንጀልን ማህርታ ለመጠየቅ ተብሎ ያሉ ሜንሽን የተደረጉ አስካር አይነቶች አሉ። እንደ አስተግፍሩላህ የመሳሰሉት አይነት አሉ። ለምሳሌ አሁን ጠዋት ስንወጣ ከቤታችን ስፔሻሊ እቺ ነገር ይሄን እንዳልሽው በጣም ጠቅማናለች ብዬ አስባለሁ። ጠዋት ከቤታችን ስንወጣ ይሄንን ይዘን ትላንትና አላህዬ እኔ ትላንትና ስሰራው ለነበረው ወንጀል በሙሉ ዛሬ ይቅርታን ጠይቃለሁ። በቃ የዛሬ ዚክሬ ትላንትና ወንጀሌን እንድትምርልኝ ነው ብለን ንያችንን አሳምረን መንገድ ላይ ስንሄድ ታክሲ ውስጥ ስንገባ ይሄ ባለችን ሰዓት በሙሉ አስተግፍሩላህ እያለን ቀናችንን ማሳለፍ እንችላለን። which is ይሄ ቀላል የሆነ ኢባዳ ሆኖ ከዛ ግን ሪተርኑ በጣም ይሄ እንዴት ነው በጣም ኢፌክት አለው ላይፋችን ላይ። ከዛ መካከል ደግሞ ሰለዋትን ማንሳት እንችላለን። ተህሊል፣ ተህሚድ እነዚህ አላህ የሚወዳቸው አዝካሮች ሆኖ ከዛ ደግሞ የሚጠቅሙንም አሉ። እስቲ ከነሱ ላይ መካከል በምላስ ከምናደርጋቸው ዚክሮችና ዋነኛው አንድ ሐዲስ ላይ ለምላሳችን በጣም ገር የሆነች ግን ደግሞ ሚዛናችንን ከፍ የምታደርግ ቀላል ዚክር አለች። ሱብሃንአላሂ ወቢሐምዲሂ ሱብሃንአላሂል አዚም የሚለውን የምትለው ዚክር ማለት ነው። ሚዛናችን ከፍ እንዲልልን የሚረዳን ዚክር ነው። መግቢያ ላይ የጧትና የማታ አስካራችን ላይ አላሁመ አንተ ረቢ ላ ኢላሃ ኢላ አንተ خلقتني وانا عبدك وانا على عهدك ووعدك ما استطعت። ይሄኛውን ዚክር ያለ ሰው ጧት ላይ እንደዛ ያለ ሰው በዛ መካከል ቢሞት ያ ሰው የጀነት ነው። ማታ ምሽቱም ላይ እንደዛውና ይሄኛው ትልቅ ጥቅም። ሌላኛው ደግሞ ከሰላዋት አንፃር ዋነኛው ትላልቅ ዚክሮች ውስጥ መካከል ሰላዋት ነውና በጣም በርካታ ጥቅሞች አሉት። ከዛ መካከል የመጀመሪያው ስለ ሰላዋት ስንመለከት አላህ Subhanahu Wa Ta'ala ያደረገው ነገር ነው ወይም ደግሞ የአላህና የመላእክተኞች ያደረጉትን ተግባር ነውና እነሱ ያደረጉትን ተግባር መፈጸም ነው። አላህ Subhanahu Wa Ta'ala ደግሞ ያዘዘንም ነው አይደል? ሰሉ አለ ያ አዩሀ الذين آمنوا። ስለዚህ የሱን ትእዛዝ መፈጸም እንደ እየፈጸምን እንደሆነ የሱን እየታዘዝነው እንደሆነም የሚያሳየን የሚረዳን ነገር ነው። ሌላኛው ደግሞ አላህ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? እኔ ላይ ሰላዋት የሚያወርዱ ሰዎች እሳማቸዋለሁኝ ማለት የከሌ ልጅ አንተ ላይ ሰላዋት አወርዳለች፣ ሂንዲያ ሻፊ እርሶ ላይ ሰላዋት አወርዳለች ይባላሉ። ከዛ እሳቸው ደግሞ ለዛ ነገር ምላሽ እንደሚሰጡ እንዲሁም ደግሞ ከዛ ተጨማሪም ደግሞ አንድ ሰላዋትኛ ስናወርድ አላህ Subhanahu Wa Ta'ala እኛ ላይ ለኛ 10 እጥፍ አድርጎ ምንዳ እንደሚሰጠን በትንሽ ነገር አላሁም ሰለላሁ ዐለ ሙሐመድ ስላልኩኝ እቺኛ ብቻ አንድ በማድረግ አላህ 10 አጅሬን የተነባበረ ያደርግልኛል፣ ብዙ አጅር እንዳገኝ ያደርግልኛል። ዚክር ምንም ደግሞ እንትን አንለው ማለት ዚክር ስናደርግ ቦታ ምናምን አይፈልግብን። የሆነ ሰዓት ብቻ ሰላትን ሰግድ ወቅቱን መጠበቅ መቻል አለብን። ቁርአንም የሆነ ቀልባችንን ሰብሰብ አድርገን ቁጭ ብለን ተመስጠን መቅራትን ይፈልጋል ይሆናል። ዚክር ግን መንገዴን እየሄድኩኝ አይደል ቅድም እንዳለው የምላስም የቀልብም ደረጃ አላቸው የዚክር እንትኖች እንጂ በፈለግነው ሁኔታ መዘከር እንችላለን። ያንን ኢባዳና አጅር ማግኘት እንችላለን። ወደነ የተከበራችሁ ተመልካቾቻችን በቆይታችን ዚክር ምንድነው ከዛ ደግሞ የዚክር አይነቶችን ያነሳን እንገኛለን። የአፍታ ቆይታ ረፍት ወስደን እንመለሳለን። ተመልሰን መተናል። ሂንድ ስለ ሰላዋት ጥቅሞች ያጋራሽን ነበረ። ሌላኛው ከሰላዋት ጥቅሞች ውስጥ የጭንቅ መወገጃ በጨነቀን ሰዓት ላይ ሰላዋት በምንል ሰዓት ጭንቀታችን እንዲወገድ ይረዳናል። ኡበይ ኢብኑ ከዓብ የተባለ ሰሃባ ለነብዩ ሰለላሁ ዐለይሂ ወሰለም ዱዓይን ሁሉ ላንተ ሰላዋት ባወርድስ
ብሎ ሲጠይቃቸው ነቢዩም ሰለላሁ ዐለይሂ ወሰለም እንዲህ ብለውታል፣ ይህንን ካደረግ ጭንቀትህ ይወገድልሃል፣ ወንጀልህም ደግሞ ይማርልሃል ብለዋል። ለዛ ሌላኛው ሰለዋት በምናደርግ ሰዓት የምናገኘው ጥቅም ወንጀላችንም ይማርልናል፣ እንዲሁም ደግሞ ጭንቀታችንም የሚያሳስበን ሀመገማችን ሁሉ ይወገድልናል ማለት ነው። ከዛ በጣም በርካታ እንትኖች ነው። ሌላኛው ደግሞ የዱዓ ተቀባይነትም ደግሞ እንዲሁ ማግኛ ሰበብ ነው። ዱዓችንን ስንጀምር በሰላዋት መክፈታችን ዱዓችን ተቀባይ ያ ኢቭን የዱዓ መስፈርትም ላይ አለ። ዱዓ ተቀባይነት እንዲያደርጉ ከሚያደርጋቸው ነገሮች መካከል የመጀመሪያው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማድረግ። ሌላኛው ደግሞ በቂያም ቀን ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቅርብ እንድንሆን ይረዳናል። እሳቸው ላይ ሰላዋት ማውረድና ረሱላህ ሰለላሁ ዐለይሂ ወሰለም ብለዋል፣ በቂያም ቀን ከኔ ጋር በጣም ቅርብ የሚሆነው ሰው በእኔ ላይ ሰላዋት የሚያበዛ ሰው ነው ብለዋል። እና ከረሱላህ ሰለላሁ ዐለይሂ ወሰለም ጋር ቅርብ እንድንሆን የሚያደርግልን አንደኛው መንገድ ሰላዋት በዛም ማብዛት ነው ማለት ነው። አረብኛ በጣም ነው የሚያስደስተው የመለሱለት መልስ። ባንቱ ላይ ሰላዋት ብቻ ባወርድ ይበቃኛል ወይ? እንዴት ነው ሰላዋት ብቻ? እሳቸውም ቱክፋ ሀሙክ ነው ያሉት። በቃ ሁሉም ነገር ጭንቀትህም ኤቭሪቲንግ ይወገድልሃል። ፕላስ ደግሞ ኤቭሪ ኢባዳ ይሄ ግዴታ ከሆኑ ኢባዳዎች ውጪ ማንኛውንም ኢባዳ ሪፕሌስ ማድረግ ትችላለች የተባለላት ናት። ደስማች ነው ፓወርፉልነቷ ሰላዋት። አዎ ሌላው ደግሞ ከሰላዋት በተጨማሪ ደግሞ ኢስቲግፋርን ማየት እንችላለን። ኢስቲግፋር ላይ አላህ በቁርአኑ ይላል ወመን ያዕመል ሱአን አው የዝሊም ነፍሰሁ ثم يستغفر الله يجد الله غفورا رحيما። በጣም የሚገርም አያ ነው። ምን ወመን ያዕመል ሱአን አው የዝሊም ነፍሰሁ መጥፎም ስራ የሚሰራ ከዛ ነፍሱን የሚዘልም ሰው አይደለ? ከዛ ሱመ ይስተግፊሩላህ ከዛ ወደ አላህ ደግሞ ኢስቲግፋር የሚጠይቅ ምህረትን የሚጠይቅ ምንድነው? የጂዲላህ ገፉር ረሂማ አላህን አዛኝና መሐሪ ሆኖ ያገኘዋል። እሱ ብቻ ኢስቲግፋር ማድረግ ነው የሚጠበቅበት። አላህ በቃ አላህ እስከሚመለስ ድረስ ይጠብቀዋል። ሀይሪስ አለ አይደለ? ኩለ በኒ አደም ኸጣ ወኸይሩ ኸጣውን አተዋቡን። ወደ አላህ እስከተመለሰ ድረስ አላህ የጂዲላህ ገፉር ረሂማ ነው። በቃ አላህን ገፉር ረሂማ ሆኖ ያገኘዋል ነው። ሌላኛው ደግሞ ከቅጣት ራሱ የማምለጫ መንገድ ነው። ምን ይላል አላህ? ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊሂም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። እነሱ ወደ አላህ ተመላሾች ሆኖ ሳለ አላህ አይቀጣቸውም። እኛ እስከተመለስን ድረስ ከአላህ ቅጣት እንታቀባለን ማለት ነው። ሌላ የኢስቲግፋር ጥቅም ደግሞ አሁን እነዚህን አየን አይደል? ከዛ ሌላ ደግሞ የኢስቲግፋር ጥቅም አለው። ይሄ ዱንያዊ ማለት ብዙ ጊዜ ኢስቲግፋር ሲባል ከአላህ ጋር መገናኘት ነው። አዎ ነው። የአላህን ሪዳ መፈለግ ነው። ወደ አላህ መመለስ ነው አይደል? ሌላ የኢስቲግፋር ጥቅሙ ደግሞ ነብዩላህ ኑህ ያሉት ነው በሱረቱ ኑህ ላይና ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ወደ ጌታችሁ ተመለሱ፣ እዝነቱን ጠይቁ። ኢነሁ ካነ ገፋራ፣ እሱ አዛኝ ነው። ከዛ ዩርሲሊ ሰማአ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒና ወይጅዐል ለኩም ጀናትን ወይጅዐል ለኩም አንሃራ ነው። ኢስቲግፋር በምናደርግበት ጊዜ ምንድን ነው ከሰማይ የሆነ ይሄ ብዙ የሆነ ዝናብን ይላል። ከሰማይ ይሄ ዝናብ መምጣቱ ይሄ ድርቅ እንዳይከሰት ችግሮች እንዳይከሰቱ ያደርጋል። ከዛስ ወዩምዲድኩም ቢአምዋሊን ወበኒና በሀብትም ሆነ በልጆችም ደግሞ ይጨምርላቸዋል። ብዙ ጊዜ ኢንመል ሀያተ ዱንያ ከዛ ይሄ ዱንያ እኮ ማለት ይሄ በልጆችና በእንትን ይሄ በሀብት ላይ ነው ሰዎች እንትን የሚሉት አላህ ይጨምርላቸዋል። ምንም መፎካከር አይጠበቅብህም። ወደ አላህ ብቻ ኢስቲግፋር አድርግ ነው እኮ። ኢስቲግፋር አንዱ ጥቅም ራሱ ይሄ ነው፣ ኢስቲግፋር ማድረጋችን ማለት ነው። እና ይህ ራሱ የኢስቲግፋር ትልቁ ጥቅም ነው ማለት ነው። ያስካነሳሽው አይዲያ ላይ ራሱን ሀሳብ ሱረቱል ኢምራን ላይ አላህ ሱብሓነሁ ወተዓላ ደግሞ ገልጾታል። ወኢዛ ፈዐሉ ፋሒሸተን አው ዘለሙ አንፉሰሁም ዘከሩላህ ፈስተግፈሩ ሊዙኑቢሂም ወመን የግፊሩ ዙኑበ ኢለላህ ብሎ እንዴት ነው ነፍሶቻቸውን በበደሉ ጊዜና ነፍሶቻቸውን መበደላቸውን ባወቁ ጊዜ ዘከሩላህ አላህ ሱብሓነሁ ወተዓላ ያስታውሳሉ። ከዛ ደግሞ ወንጀሎቻቸው ምህረትን ይጠይቃሉ። ፈስተግፈሩ ሊዙኑቢሂም ወንጀሎቻቸው ምህረትን ይጠይቃሉ። ከዛ አላህ ሱብሓነሁ ወተዓላ ምንድነው የሚያደርገው? ወንጀሎቻቸውን ኢቭን ከማረ በኋላ ጀነትንም አላቸው። ኡላኢከ ለሁም መግፊረቱ ሚን ረቢሂም ወጀናቱን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ። ወንጀሎቻቸውን ከመማር ጋርም በቃ ጀነት ኻሊዲነ ፊሃ ዘላቂ የሆነ ጀነትን ጠመእኒና የሚያገኙበት ጀነትንም ይገባሉ። ወንጀል ሰርተን ከዛ በኋላ አላህን ይቅርታ ጠይቀን ጀነት ገባን። በቃ በጣም ሾርት ዌይ ነው ይሄ። እንዴት ነው አላህ ሱብሓነሁ ወተዓላ እኛን ለመማር ከኛ የሚጠበቀው
ከሊመቱል ኢስቲግፋር ነው። በቃ ወደሱ መመለስ አንድ ሁለት በቃ ኢስቲግፋር ማድረግ ይሄን ያህል ቅርብ ነው አላህ ሱብሓነሁ ወተዓላ ለኛ ለማለት ያህል ነው። አሁን ድረስ ካልሻየ ወመን የግፊሩ ዙኑበ ኢለላህ ነው። በቃ ከአላህ ውጪ ማን ይምራል ማለት አላህ ነው መሐሪ ሆኖና ወደ አላህ መመለስ ነው እንጂ ወደ የት እንሄዳለን አይደለም። ረሱል ሰለላሁ ዐለይሂ ወሰለም ኢስቲግፋርን በቀን ውስጥ 100 ጊዜ ይላለው አይደል? 100 ጊዜ ይላለሁኝ ይላሉና ኢስቲግፋርን ማብዛት መቻል እንዳለብን ከዛ ያው ረመዳን ሲመጣ ልባችንን ንጹህ አድርገን ለመገናኘትም ኢስቲግፋር ትልቅ ጥቅም አለው። ኢስቲግፋር የሚያደርግ ሰው እነዚህን ሁሉ ጥቅሞች ያገኛል ካለን ኢስቲግፋር የማያደርግ ሰውስ እንዴት ነው? ቅድም ሂንድ ብሏለች ፕሮግራማችን መጀመሪያ ላይ ዚክር በሚያደርግና በማያደርግ ሰው መካከል ይሄ የመሞትና ህያው የመሆን ያህል ነው ልዩነቱ ያለው። ሊትራሊ የመኖርና ያለመኖር ጉዳይ ነው። ቁርአን ላይም አለ ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ዶንካ። እኔን ከማስታወስ የተቆጠበ ሰው ወይም ደግሞ አላህ ሱብሓነሁ ወተዓላ የማያስታውስ ሰው መዒሸተን ዶንካ፣ ይሄ ጭልም የሆነ እንዴት ነው በጣም የሚያስጠላ የሆነ ዱንያዊ ህይወትን ይኖራል። ከዛ ወነሕሹሩሁ የውመል ቂያመቲ አዕማ እኮ ነው። የውመል ቂያማ ሲነሳ አይኑ የታወረ ሆኖ ነው የሚነሳው። ከዛ አለ አይደለ ከአላህ ጋር ያ ሰውዬ ከአላህ ጋር የሚያደርገው ምልልስ አለ። ቃለ ረቢ ሊማ ሐሸርተኒ አዕማ ወኩንቱ በሲራ። ይሄ እንዴት ነው ዱንያ ላይ እኮ የማይነበርኩኝ ለምንድን ነው አሁን እንዴት ማላይ ሆኜ ተቀሰቀስኩኝ ብሎ አላህ ሱብሓነሁ ወተዓላ ሲጠይቀው አላህ ሱብሓነሁ ወተዓላ ጠይቀዋል። ቃለ ረቢ ሊማ ሐሸርተኒ አዕማ ይለዋል። ይሄ ዱንያ ላይ እኮ የማይሰው ነበርኩኝ ለምንድን ነው አሁን አዕማ ሆኜ ተቀሰቀስኩት ለምንድን ነው ብሎ ይጠይቀዋል። ከዛ በኋላ የሚለው ራሱ ቃለ ከዛሊከ አተትከ አያቱና ፈነሲተሃ ወከዛሊከ አልየውመ ቱንሳ ነው ማለት አያችን መጥቶ የኛ ይሄ መመሪያ መጥቶ ቁርአን ወይም የአላህ መመሪያ መጥቶ ፈነሲተሃ ትተኸው ነበረ ከዛሊከ አልየውመ ቱንሳ። ዛሬ ደግሞ አንተ ትረሳለህ ማለት እንዳላየ እኮ ነው እንዳለፈ ነው የሚታሰበው። የዛኔ አይኑ እያለ እንዳላየ ነበር ያለፈው የነበረው ያ ሰውዬ። ከዛ ከአላህ ጋር ሲገናኝ አይኑ እያየ ያላየ በቃ አይኑ ምንም አያደርግለትም ማለት ነው። ይሄ አላህን የማስታወስና ያለማስታወስ ጉዳይ ኦፕሽን አይደለም ለኛ። ይሄ የምንፈልገውን አይነት ዚክሮች ልንመርጥ እንችላለን። ለምሳሌ ሰለዋት ተነስቷል፣ ኢስቲግፋር ተነስቷል፣ ሌሎች ሐምድ አለ። አላህ ሱብሓነሁ ወተዓላ ባመሰገንን ቁጥር ይጨመርልናል። የተለያዩ አዝካሮች አሉ ዴይ ቱ ዴይ የምንጠቀማቸው። ይሄ የሚገራልንን መርጠን አብዛኞቹ አይታችሁት ከሆነ ሰው ሰለዋት ሲል የሚያገኘውን ጥቅም በኢስቲግፋር ያገኘዋል። የሚገራልንን መርጠን መጠቀም ነው ከኛ የሚጠበቀው ማለት ነው። ኸይሩ ዚክር የተባለው ደግሞ ከዚክሮች ሁሉ በላጩ ምንድነው? ቁርአን ነው። ቁርአን ለምንድነው ኸይሩ ዚክር የተባለው? ቁርአን በራሱ የአላህ ሱብሓነሁ ወተዓላ ቃል ነው እና ቁርአን የአላህ ሱብሓነሁ ወተዓላ ቀጥተኛ ቃል ነው which is ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ለኡመታቸው ትክክለኛው መንገድ እንድንመራበት ዘንድ የተሰጠን የአላህ ሱብሓነሁ ወተዓላ ተአምር ነው ለኛ። እንዴት ነው አንድ ዕቃ ስንገዛ ማኑዋል አለው። ለምሳሌ የሆነ ማሽን ስንገዛ ማኑዋል አለው አይደል? በዚህ መሰረት ኦን ኦፍ እዚህ ጋር ነው እንደዚህ አድርጎ ይሄ አለው ማኑዋል። ቁርአንም ለኛ ህይወት እንደዛ ማለት ነው። ይሄ the way of life ነው ለኛ። አይሻ ረዲየላሁ ዐንሃ ነብዩ መሐመድ ማለት ልክ የሚራመድ ቁርአን እንደማለት ናቸው ትላለች። አዝሎንጋስኛ የሳቸው ኡመት እስከሆንን ድረስ ደግሞ በእሳቸው ልክ ባንሆንም የሳቸውን ፈለግ መከተል መቻል አለብን። መጪውም ወር የረመዳን ወር ነው። አሁን ሻዕባን ላይ ፕራክቲስ እያደረግናቸው ካሉት ነገሮች ውስጥ አንዱ የቁርአንን ዴይሊ የመቅራት ልምድ የማምጣት ነው። ረመዳን ቁርአን የወረደበት ወር እንደመሆኑም ሳለ ደግሞ አብዛኛውን ታይማችንን ለቁርአን ነው የምንሰጠው ብዬ አስባለሁ። ለዛ ነው ቁርአን ሞር አፍደሉ ዚክር ተብሎ የተነሳው። አላህ የምናነሳበት ይሄ the best way ተብሎ ይታሰባል ነው። ቁርአን የሚመጣው ወር ረመዳን የቁርአን ወር ነውና ይሄ ቁርአን ሲወርድ ማለት የህይወት ዑደት የተቀየረበት የሰው ልጅ ይሄድበት የነበረው ወይ ሙሉ ማለት የተቀየረበት ጊዜ ነው ይሄ ቁርአን ማለትና አላህ በቁርአኑ አንድ በጣም የሚገርመኝ አያ አለ። ቁል ለው ካነ البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا። ለጌታ ይሄ ባህርን ለጌታ የቁርአን የመጻፊያ ይሄ ብዕር ቢሆን ኖሮ ቀለም ቢሆን ኖሮ ባህሩ ያልቅ ነበር የጌታ ቃል ከማለቁ በፊት ይላሉና ቁርአን በጣም ትልቅ የሆነ ማለት ለኛ መላኩ ራሱ በጣም እኛ ራሱ በጣም የነብዩ ኡመት ሆነን የቁርአን ይሄ መመሪያችን ቁርአን መሆኑ በጣም እድለኞች ነን والله። አላ አይደለ ቁርአን ለአላህ ለው አንዘልና هذا القرآن على جبل
ለራአይተሁ ኻሺአን ሙተሰዲቀን ሚን ኸሽየቲላህ እኮ ነው አይደለ? ተራራ ላይ ብናወርደው ኖሮ እኮ ያፈረው ሆኖ በአላህ ፍራቻ ተንቀጥቅጦ በቃ የተበተነ ሆኖ ታገኘው ነበር ይላሉ። ከዛ እኛ የተሰጠን ደግሞ እንዴት ነው ከቁርአን ጋር ያለን አህዋል የሚለውን ነገር ማየት ይኖርብናል። ከዚህ ሁሉ ክብሩ ጋር ቁርአን ለኛ ደግሞ ጋይዳንስ ነው። ይሄ ሁዳ ነው። ሁዳ ሊናስ የተባለ ትልቅ መጽሐፍ ነው። ከኛ ጋርና ከልባችን ጋር እንዴት ነው ጋይድ የሚሆነን? ይሄ ለህይወታችን መስመር ነው፣ ማኑዋል ነው አላልንም? እንዴት ነው የምንጠቀምበት የሚለውን ደግሞ አንዳንድ ሀሳቦችን እናንሽራሽ። ቁርአን እንዳልሽው ነው። ኢነ ሀዘል ቁርአን የህዲ ሊለቲ ያቁም አይደለ? በዚህ ቁርአን ውስጥ ለእናንተ መሪ ይሄ መመሪያ የሆነ አለላችሁ። ቁርአን ለኛ መመሪያ ነው። ከዛ ይሄ ተጠራጥሮ እንደው ቁርአን መመሪያ ነው እንዴ አይደለም ብሎ ለሚመጣ ሰው መጀመሪያ ላይ ራሱ ይጀምር አሊፍ ላም ሚም ከዛስ ዛሊከል ኪታቡ ላ ረይበ ፊህ ነው። በቃ ምንም የሆነ ጥርጥር የሌለበት ወለል ሙተቂን ለፈሪሃን ደግሞ ሁዳ የሆነ ነው ብሎ አላህ Subhanahu Wa Ta'ala ይጠቅስልናል ማለት ነው። ሁዳ ነው ወይም ደግሞ ቀጥተኛ መንገድን የምንመራበት የሆነ መንገድ ነው። ይሄንን ስንል ደግሞ ሌላኛው ከቁርአን ጥቅሞች ውስጥ ጨለማን የሚያስወግድልን ከጨለማ ወደ ብርሃን የሚመራን የሆነ መመሪያ ነው እና ከብርሃን ወደ ጨለማ ስንል የመጀመሪያው ነገር እዚህ ምድር ላይ ለምን እንደመጣን ለምን እንደተፈጠርን እንዴት እንደምንኖር ከዛ በኋላ ምንድነው የምንሆነው ከኖርን በኋላ የሚለውን ቁርአን ያመጣልን። የመጀመሪያው ነገር ይሄ የምር የተፈጠርንበትን ዓላማ ሳናቅ ምን ያደረገን እንደምንኖር ሳናቅ የሚኖር ሰውና ግን የተፈጠረለትን ዓላማ የምር አላህ የፈጠረኝ እኔን እሱን እንዳመልከው ነው የፈጠረኝ። ከዛ ደግሞ ህይወቴን በሙሉ አቃል የተፈጠርኩበትን ዓላማ እሱ እስከሆነ ድረስ እሱን ማመልክበት ደግሞ የሆኑ መንገዶችን እዛው ቁርአን ላይ ጠቅሶልኛል። ሰላት መስገድ፣ ሌሎችን ኢባዳዎች ማድረግ አለኝ። ከዛ ደግሞ ወደ እሱ እንደምመለስም ደግሞ እዚህ ምድር ላይ የሰራኋቸው ነገሮች እንደሚጠይቀኝ እንደሚመረምረኝ ከዛ እንደሚመነዳኝ የነገረን ያሳየን ቁርአን ብቻ ነውና የመጀመሪያው ከጨለማ ማለት ይሄ ነው። የተፈጠርንበትን ዓላማ መንገሩ እንዴት እንደምንኖር መንገሩና መጨረሻችንን ማሳየቱ ከጨለማ ወደ ብርሃን ይሰ ሁለተኛው ደግሞ ከቁርአን አንፃር ከድቅድቅ ጨለማ ይሄ የተፈጠርንበትን ዓላማ ማሳወቁ ነው። ከዛ ደግሞ ከጥርጣሬ ደግሞ እንዲሁ ብርሃን የሚሰጠን የሆነ ነገር ነው። ከጥርጣሬ ስንል የሚወሰውሱን ነገሮች ሸይጣን የሚወሰውሰን ሰዎች ሲወሰውሱን የምናየው ነገር አሁን ዘመኑ እኛን ሲወሰውሰን ምንድን ትክክለኛ አይደለም የሆኑ አንዳንድ ቦታዎቻችን ላይ የማናቅም ይመስለናል። አፋራ የሚመስለን ነገር ግን ደግሞ እሱ ትክክል እንዳልሆነና የምር ክሊርሊ ትክክለኛው የትኛው እንደሆነ እውነት ዘመነኝነት ወይም እውነት የትኛው መንገድ እንደሆነም ክሊርሊ የሚነግረን ቁርአን ነው ማለት ነው። በሶስተኛ ደረጃ ደግሞ ይሄ ከድቅድቅ ጨለማ ስንል እኛ ጋር ይሄ ሀዘን ሲገጥመን ወይም ደግሞ የሆነ ጭንቀት ውስጥ በምንሆን ሰዓት ጭንቀታችንን ቁርአን ስንቀራ የምንረጋጋበት ሀዘናችንም የሚጠፋበት ነገር ነው የሚሆንልንና ከድቅድቅ ጨለማ ወይም ደግሞ ከቁርአን ሌላኛው ከጨለማ ወደ ብርሃን የሚመራን መመሪያችን ነው ማለት ነው። ውድና የተከበራችሁ ተመልካቾቻችን ቁርአን ሁዳ ነው ወይም ደግሞ ጋይዳንስ ነው እያልናችሁ እንገኛለን። የአፍታ ቆይታ እረፍት ወስደን እንመለሳለን። ተመልሰን መተናል። ውድ ተመልካቾቻችን ቁርአን የህይወት መንገድ ነው ብለናል። አሁን ደግሞ ከህይወት መንገድ ባሻገር ቁርአን ሽፋኡን ሊሱዱር ነው ለልቦቻችን መድኃኒት ነው የሚለውን ደግሞ እናነሳለን። እዚህ ላይ እንዴት ነው ቁርአን ሽፋኡን ሊናስ ነው ሽፋኡ ማፊ ሱዱር ነው ብለን ስንል አላህ በቁርአን ምን ይለናል? ወኑነዚለ ሚነል ቁርአኒ ማ ሁወ ሽፋኡ ወረሕመቱን ሊልሙእሚኒን። ቁርአን ረሕማም ነው ሽፋም ነው ለሰዎች። ይሄ ምህረትም ሆኖ ነው የወረደው ለሰዎች። ይሄ ሽፋም ሆኖ ነው ይሄ መድኃኒትም ሆኖ ነው የወረደው። በሌላ አንቀጹ ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱር። ልብ ውስጥ ላለ ነገር መድኃኒት ነው ይሄ ቁርአን። ልብ ውስጥ ብዙ ነገር ሊኖር ይችላል። ለምሳሌ ቅድም ሂንድ ስትጠቅሰው እንደነበረ ጨለማ ሊኖር ይችላል። ይሄ ምቀኝነት፣ ጥላቻ የምንለው ወይም ደግሞ ይሄ ቁጣ የምንለው በጣም ብዙ ችግሮች ሊኖሩ ይችላሉና ለነዛም ደግሞ ቁርአን መድኃኒት ነው ማለት ነው። አላህ Subhanahu Wa Ta'ala ቁርአኑ ላይም
ምን ይለናል? እርሱ ያ አላህ ሱብሓነሁ ወተዓላ ሰዎችን ከጨለማዎች ወደ ብርሃን ያወጣ ዘንድ በባሪያው በሙሐመድ ላይ ግልጽ የሆነን አንቀጽ የሚያወርድ ነው ይላል። ስለዚህ ግልጽ የሆነን ይሄ አላህ ሱብሓነሁ ወተዓላ ከጨለማ ወደ ብርሃን ሰዎች እንዲመጡ ይህንን መመሪያ አድርጎ እንደላከው፣ ስለዚህ ይህንን ቁርአን ደግሞ እንደ መመሪያ አድርገን ለኛም ለሁሉ ነገራችን ለጭንቀታችንም ለሌላም ለህይወታችን ለምንሰራቸው ነገሮች በሙሉ መመሪያ አድርገን መያዝ ያለብን መሆኑንም ያሳየናል። አዎ ልክ ነው። በእያንዳንዱ ችግሮቻችን እኮ ነው ልባችን ላይ ሰውየው ምንቀኝነት አለበት። ለምንቀኝነት ሐሲድን ይታ ሐሰድ ይላል። በአላህ ተጠበቂ ሰውየው ቁጣ ያስቸግረዋል። ከዛ የቁጣ ደግሞ ሌላ ያመጣል፣ ስስትነት ያስቸግረዋል ስጡ የሚል ማለት እያንዳንዱ የህይወታችን ችግር ላይ እያንዳንዱ መድኃኒት አለው። ብቻ እኛ መድኃኒት ብሎ አላህ አምጥቶልን ሽፋኡን ማፊ ሱዱር እያለ ቁርአን ኖሮ ደግሞ ይሄ እኛ የልብ ታማሚዎች ስንሆን ደግሞ ከባድ ነው አይደለ? ቁርአንን በቃ ገለጥ አድርገን እስቲ ደግሞ መድኃኒት ላገኘ ብሎ መግለጥ እኮ ነው የሚጠበቅብንና ያ ራሱ አንድ እንትን ነው። ሌላኛው ምንድነው ደግሞ ቅድም ስትይ ነበረው الذين آمنوا تطمئن قلوبهم بذكر الله هذا ألا بذكر الله تطمئن القلوب اللهን በማስታወስ ነው تطمئن القلوب ሲል ልብ የምትረጋጋው allahን በማስታወስ ነው። ቅድም ስለው ነበረ ከዚክር ደግሞ አንደኛው ምንድን ቁርአን ነው አይደለ? ቁርአን መቅራት ራሱ የልባችን መረጋጋት የሚለውን ነገር ማየት እንችላለን ማለት ነው። ሌላ ደግሞ በየውመል ቂያማ ላይ ራሱ ቁርአን ይመጣል አይደለ? እንደ ጓደኛ ሆኖ ምክንያቱም በቃ ሲቀራኝ ነበረ እኔ ዛሬ ጓደኛው ሆኜ ይቆማለሁ ነው አይደል? እንደዛ የሚቀሩትን ሰዎች ያፈዘ ሰው ራሱ ይሄንን አላህ ምን ይለዋል? ይሄንን መሰላል ውጣ የመጨረሻ አኺራ መንዚለተክ ምንድነው? የመጨረሻ አያታን ተቀራኡሃ ነው። በቃ መጨረሻ ላይ የምትቀራው አያ ያንተ የመጨረሻ ይሄ መኖሪያህ ነው ብሎ አላህ ይላልና ከቁርአን ጋር ያለንን ግንኙነትን በማጥበቅ ከአላህ ጋር ስንገናኝ ጓደኛችን ሆኖ እንዲመጣ ማለት ነውና እሱንም ማንሳት እንችላለን። አላህ ሱብሓነሁ ወተዓላ በዚህ ልክ ያከበረው ቁርአን ደግሞ እኛ ላይ ሀቅ አለው። ከአርካኑል ኢማን ውስጥ ሶስተኛው አንተሚነ ቢላሂ ወመላኢከቲሂ ወኩቱቢሂ ነው። አላህ ሱብሓነሁ ወተዓላ ለተለያዩ ነብያት ብዙ ኪታቦችን አውርዷል። ከነሱ ውስጥ መካከል የመጨረሻው የሆነው ቁርአን ነው። ይሄ ቁርአን ደግሞ እኛ ላይ ምን ሀቅ አለው የሚሉትን ማየት ይኖርብናል ብዬ አስባለሁ። የመጀመሪያው በቁርአን ማመን ነው። በራሱ አላህ ሱብሓነሁ ወተዓላ እንዳወረደው ማመን ነው። ይሄ ያልተበረዘ የማይበረዝም ኢቭን የሆነ መጽሐፍ ነው። ፕላስ ደግሞ ይሄ እንዴት ነው ከቁርአን ተአምሮች ውስጥ አንዱ ታሪክን የሚያዘ ነው፣ ፊውቸርንም ፎርካስት የሚያደርግ ነው። አሁን ላይ ሳይንቲስቶች በምርምር የሚያገኙት የተለያዩ የጥናት ውጤቶች አሉ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ1400 ምናምን ዓመት በፊት አላህ በወህይ መልኩ አውርዶላቸው እኛ ኦልሬዲ የምናውቃቸው ነገሮች አሉ። ይሄንን ኢቨን እንድናምንበት ራሱ ፑሽ አድርገናል። እንደዚህ ነገሮች በቁርአን ማመን የመጀመሪያው ነው። ከዛ ደግሞ ከኛ ደግሞ ይሄ to recite it properly እንዴት ነው በስነ ስርዓት መቅራት፣ ሐቁን ጠብቀን መቅራት፣ ሐቁን ጠብቀን ሐርፎቹን ይሄ ኤቭሪቲንግ ሐቁን ጠብቀን ተፍሲር ቢሆን ደግሞ ይመረጣል። ይሄ ተፍሲር ትርጉሙን እያወቅነው ስንቀራና ኖርማሊ ራፍሊ ስንቀራው አንድ አይነት አይሆንም። ይሄ ኮኔክሽኑም የተለያየ ነው የሚሆነው። እነዚህ የቁርአን ሐቆች ናቸው። በቁርአን ማመን ስንል ምን እናከታትበታለን? የመጀመሪያው እንዳልሽው ቁርአን የአላህ ቃል መሆኑን በመጀመሪያ ደረጃ የአላህ ቃል መሆኑን እውነት ብሎ ማመን መቻል ነው። የአላህ ቃል መሆኑን ማመንን ያካትትበታል። ከዛ ደግሞ በዛ በቁርአኑ ደግሞ መመራት ሁሉንም ተግባሮቻችንን ትዕዛዙንም ክልከላውንም በሙሉ እዛ ላይ በሱ መመራት መቻል፣ በእሱን እንደ እንትናችን የህይወት መስመራችን አድርገን መከተል መቻልም ማመን ውስጥ ይገባል። ከዛ ደግሞ ሌላኛው ከቁርአን ጥቅሙ ይሄ ወይም ደግሞ እኛ ላይ ካለው ሀቅ ውስጥ እንዳልሽው መቅራት ኖርማል ቂራአት ቅድም ዚክር ላይ የምላስ ዚክር ብለናል። ዝም ብሎ ቁርአንን መቅራት ከዛ በኋላ ከቀራም በኋላ ደግሞ ያንን እንትን ወደ ተግባር ማምጣት መቻል፣ ተግባር ላይ ማዋል መቻል። ስንቀራው እያስተነተን ነው ሲሆን ከዛ ተግባር ላይ ስናውለው ደግሞ በዚህ መልክ ይስተካከላሉ። ስለዚህ በዚህ መልክ ከቁርአን ጋር ያለንን ግንኙነት ኢማናችንን አርካኑል ኢማን ነው አይደል? የመጀመሪያ በቃ ኢማን ነው፣ መሰረት ነው። ስለዚህ መሰረቱን እናምናለን አስቀድመን፣ ከዛ
በደንብ እንቀራዋለን፣ እናስተነትነዋለን። ከዛ ደግሞ ወደ ሀያታችን ወደ ተግባራችን እናመጣዋለን። በዛም እነዚህ አራቱ እኛ ላይ ያለው ሀቅ ነው ቁርአን። እዚህ ጋር እስቲ ለመጨመር ረሱል ሰለም የሚሉት አላህ በቁርአን ላይ አላህ የጠቀሰው ወቃለ ረሱል ያ ረቢ ኢነ ቀውሚ ኢተኸዙ ሀዘል ቁርአነ መህጁራ ይላል አይደለ? ይሄንን ቁርአን በቃ የተተወ አድርገው ያዙት መልእክተኛው ይላል ይሄንን ቁርአን የተተወ አድርገው ያዙት ብሎ አላህ በቁርአን ይጠቅስልናልና ይሄ መህጁራ የሚለው አንደኛ ይሄ ከቁርአን ጋር ይሄ እንዳላችሁት ማንበብን ነው። ከዛ ደግሞ መረዳት ምንድነው የሚለው ያ ነገር ምንድነው እያለኝ ያለው እያወራኝ ነው ለኔ ሁዳ ሆኖ ነው የተላከው እያለን አይደለ? ከዛ ምንድነው የሚለው ዝም ብሎ ማንበብ ነው ወይስ የምርም ይሄ ትርጉሙን ተረድቻለሁ ወይ ከዛ ደግሞ ወደ ተግባር አምጥቻለሁ ወይ የሚለውንም ማሰብ ይኖርብናል። አላህ ያው ወራቲል ቁርአን ተርቲላ ነው አይደለ? ቁርአንን ዝግ በሆነ እንትን አንብበው ነው የሚለው። ከዛስ ሌላኛው ደግሞ ይሄ በነብዩ ሐዲሳቸው አለ ኸይሩኩም መን ተዓለመ አልቁርአነ ወዐለመ ከናንተ ኸይሩ ከናንተ ይሄ በላጩ ከናንተ በላጩ ነው መን ተዓለመ አልቁርአነ ወዐለመ ቁርአንን ተምሮ ያስተማረ ነው ለሌሎችም ይተርፋል ማለት ነው። ያ ሰውዬ ተምሮ ተግብሮ ሲተገብርማ ጭራሽ ሰዎች ራሱ ያዩትና ልክ እንደሆነ ረሳላሰና አንድ ሰው ካነ ሁሉቁል ቁርአን ነው ረሱል ማለት እኮ ይሄ እንዳለ ሙሉ እንትናቸው ቁርአን ነበር አይደለ? ከዛ ሰው በቃ እሳቸው እያየ ነበረ ወደ እስልምና ሲገባ የነበረውና እኛ ተግብረን ደግሞ ስናይ እንዴት ምን ያህል ለውጥ እንደሚኖር ደግሞ ማሰብ ይኖርብናል ማለት ነው። ያው ቂርአት ላይ ስንል ረመዳን የቁርአን ወር ነው። በደንብ ከቁርአን ጋር ያለን ግንኙነት የምናጠናክርበት ወር ነው። ብዙ ጊዜ ማክተምን ይፈልጋል። በቃ በጣም ብዙ ጊዜ ቁርአንን ተውት ሲሉ ዑለሞች የሚሉት አለ አይደል? ከ30 እስከ 40 በእነዚህ ቀናቶች ውስጥ ያለ ختመ ነው ቁርአንን እንደተው የሚባለውና ምን ያህሎቻችን ቁርአንን የቀን ዊርዶቻችን ምን ያህል ናቸው? ምን ያህል ጊዜ ቁርአንን አክተመናል የሚለውንም ራሳችንን መፈተሽ ይኖርብናል። ከዛ ራሱ ይሄ የቁርአን ይሄ ማስተንተን ላይ ራሱ ይላል አይደል? አፈላ የተደበሩን القرآن ام على قلوب اقفالها ልባቸው ተቆልፏል ወይ ማለት ልቦ የተቆለፈ ሰው ነው ቁርአንን የማያስተነትነው። አሁን አልহামዱሊላህ ረቢል ዓለሚን ስል ምንድነው አላህ አልহামዱሊላህ ረቢል ዓለሚን ምንድነው ከዛ በኋላ ይሄ ኋላው ያለ እነዚህ ቃላቶች ምንድናቸው ብሎ አለማስተንተናችን በጣም ትልቅ ነገር ነው። እነዛ ያስተነተኑ ሰዎች ራሱ ይላቸዋል እኮ አይደለ? ይሄ ኢነመል ሙእሚኑነ ኢዛ ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا የአላህን የቁርአን አያ መጥቶ በሚነበብባቸው ጊዜ ኢማናቸው ይጨምራል። ኢዛ ذكر الله وجلت قلوبهم ነው ልክ አላህን ሲያስታውሱ በቃ ልባቸው ያ አላህ በቃ ይሄ ልባቸው ከፈተላቸው ሰዎች ናቸው እነዛ ሰዎችና ይሄ ቁርአንን ማስተንተን ራሱ በጣም በደንብ ማወሳት ያለበት። የሚገርመው ነገር ግን ኢቭን ቁርአንን ሳናስተነትነው እንኳን ይሄ ያጋጥሟቸው ያቅም ነን ሙስሊሞች የሆነ ትሬንድ አለ ቲክቶክ ላይ ነን ሙስሊሞች ላይ ሲያስቡት ሄድሴት ሲያረጉባቸው ምናምን የሆነ የሚሰማቸው ፊሊንግ አለ። ይሄ አያውቁትም ትርጉሙን ምን እንደሚል አያውቅም፣ ግን የሆነ ልክ ስንሰማው ልባችንን የሆነ የሚነካ ነገር አለው። ይሄ ዓለም ላይ ያለ 2 ቢሊዮን ከዛም በላይ የሆነ ሙስሊም ማህበረሰብ ውስጥ አረብኛ የሚያውቅና የማያውቅ በጣም የተወሰነ ዓለም ነው ማህበረሰቡ ክፍል ነው አረብኛ ሊያውቅ የሚችለው። ግን ስቲል ደግሞ ሁላችንም ኮኔክት የሚያደርገን ነገር አለ። ትርጉሙ ቢገባንም ባይገባንም የሆነ ያህል ፊል እናደርገዋለን። ይሄ በጣም ዩኒክ ያደርገዋል ብዬ አስባለሁ። ይሄንን ቁርአን ራሱ ተራዊህ ሰላት ላይ ራሱ ሲቀራ ምናምን በጣም በሚያምር ድምጽ እየተቀራ ትርጉሙ ሳይገባን ራሱ ብዙ ሰው ያለቅሳል። የምር ያናገራልብን የምር ነው የሚያናገረው ቁርአንን በመናዳመጥ ስናስተነትነው ደግሞ የበለጠ አንዷ ቃል በጣም ብዙ ትርጉም አላት። በጣም በተለያየ መልኩ የምታሳየናት ከዛ ደግሞ የምር ልብንም ይሄ አስላን ቅድም እንዳልሽው ይሄ በቁርአን በአረብኛ ሲገለጽ ራሱ እንደ አማርኛ አይሆንም። በቃ በጣም በደንብ ስሜት ይሰጣል። ቁርአንን የምር ይሄ ኖርማልም ስንቀራው ስሜት ይሰጣናል። ግን ደግሞ እያስተነተን ነው ስንቀራው ደግሞ ከዛ በላይ በቃ ህይወታችን ሙሉ የምር ቁርአን ስር እንዲጠለል ብቻ በቁርአን ብቻ እሱን በማጥናት ብቻ ራሱ አይበቃንም ሀያታችን ሙሉና ስሜት ይሰጣል። የምር ነው ስሜት የሚሰጠው እያስተነተንን ስንቀራው አውቀነው ስንቀራው ትርጉሙ ገብቶን ስንቀራው። እና ይሄ ያወራል አይደለ? ቁርአን ማለት ሌላ ጊዜ የምንቀራው የነበረ አያ ራሱ በቃ የሆነ አይነት ሲቹዌሽን ላይ ሆነን መልሰን ስንቀራው በቃ ያወራናል። እንዴ አላህ የምር ያወራኝ ነው እንዴ ብለን የምናስብበታልና በተለይ ደግሞ ይተረ
ፈተነው ሲሆን ደግሞ እንዴት እንደሚሆን በዛ ጊዜ የነበሩ ሙሽሪኮች ራሱ እኮ በቃ በቁርአን በጣም በመሰጣቸው ይንሳ ተደብቀው ከነቢዩ ግርግዳ ተደብቀው ይሰሙ ነበር እኮ። ከዛ ሁላ በቃ ምንም ይሄ ቁርአን እንዳትሰሙ ተንጫጩ፣ ልክ በሚቀራ ጊዜ ተንጫጩ እንዳትሰሙ ብለው ሁላ ይሉ ነበር። ምክንያቱም በቃ ይሄ ልባቸውን ይይዛቸው ነበረ ስለሚያውቁት ቃላቱን ራሱ ማለት ነው። እኛ ደግሞ ብናውቀው ኖሮ እንዴት ነው ቁርአን የሚሆነው? እንትን መልእክተኞች ራሱ ጅኖች ሱረቱል ጂን ላይ ያለ አይደል ተጥደው አድምጠው ምናምን ከዛ ሄደው ለሰዎች ለማስተላለፍ ሲሄዱ ምንድነው ያሉት? ኢና ሰሚዕና ቁርአንን አጀባ በቁርአን እና እንደዚህ አስለን የሰው ልጅ ብቻ ሳይሆን ጅኖችም ጭምር በቁርአን ሲያዳምጡ የሚመሰጡበትና የሚታጀቡበት ከዛ ደግሞ ለሌሎችም ሰዎች ተኪዶ የሚተላለፍ የሆነ ነገር ነው። ያው እንዳለው ከናንተ በላጩ ቁርአንን ቀርቶ ያስቀራ ያስተማረ ሰው ነውና ብቻ ሙሉ ዓለምን የሚያስገርም የሚያስደንቅ የሆነ መመሪያ ነው። እኛም እኮ ይሄ ተመራጩ ትውልድ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትውልድ ቁርአን ስላለን አይደለ? ረመዳንም እኮ ተመራጭ ሆኖ ነው እንዚለ ቁርአን ነው። ቁርአን ስለወረደበት ነውና ይሄ ቁርአን የቂያም ቀንም ቁርአን ይመጣና ወዳጁን ምን ይላል? እኔ በሌሊት እንቅልፉን ከልክዬ ነበር እኔን ሲቀረኝ የነበረውና አማልደኝ ይላል። አማልዶ ይለዋል አላህ Subhanahu Wa Ta'ala እና አላህም ደግሞ ያንን ምልጃ ይቀበለዋል። እዛ የሚቀራውን ሰው ምልጃ እንደሚያደርግለት ለሱ ጠበቃ ሆኖ እንደሚከራከረው ዱንያ ላይ ጓደኛው አድርጎ የሚቀራን ሰው ማለት ነው። እንደዛ አለ አንድ ሐዲስ ላይ ትልቅ የሚያደርገው ሌላኛው ነገር ቁርአንን የህይወት መንገድ አድርገን ከመያዛችን ጋር እነዚህን ሁሉ ጥቅሞች እናገኛለን። የጥቅሞቹ እንዳለ ሆኖ ይሄ እንዴት ነው ራያችን አሁን ያ ፋይናል ግባችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን መምሰል ነው። በቃ በተግባራችን ቅድምም እንደተባለው የሚንቀሳቀስ ቁርአን አይደለም። ቁርአንን ስንኖረው ደግሞ እሳቸውን ለመምሰል the shortest way ነው። በቃ ረሱል ሰለላሁ ዐለይሂ ወሰለም ለመምሰል ቁርአንን ዴይ ቱ ዴይ ላይፋችን ላይ ፕራክቲስ ማድረግ ይፈልጋል። አሁን ያለንበት የሻዕባን ወር ደግሞ ለረመዳን የምንዘጋጅበት ወር ነው ብለናል አይደል? ስለዚህ ከዚህ በፊት የቁርአንን የመቅራት ልምድ ከሌለን ይሄ ረመዳን ላይ አንስተን ባንዴ በ10 ቀን አختማለሁ በ20 ቀን አختማለሁ የሚለውን ነገር ያኔ እንዳይከብደን አሁን በትንሹ መጀመር መቻል አለብን። ይሄ ለረመዳን መዘጋጃ አይደለም ሻዕባን ወር። ስለዚህ በትንሹ በየቀኑ 1 ሰፍሃ 2 ሰፍሃ ያረግን ከሰላት በፊት ከሰላት በኋላ ያረግን በትናንሽ እንትን ይሄ ፕራክቲስ ማድረግ መጀመር አለብን በኋላ ላይ ለረመዳን እንዳይከብደን። ያው የቁርአን የሰሃቦች እንደሚሉት ይሄን ወር የቁራዎች ወር ነው እንዳሉት በደንብ ቁርአንን ከትንሽ ቤት ጀምረን መለማመድ እንዳለብን። ከዛ ግን 3 የዚክር ደረጃዎች አሉ ይባላል። ዚክር ስናደርግ ያው ትልቁ ዚክር ቁርአን ነው አይደል? አንደኛው በምላስ ብቻ የሚባል ዚክር ነው። ዝም ብለን ቁርአን ስንቀራ ወይም ደግሞ ዝም ብለን አስካራችንን ስንል ያለው ይሄ ትንሹ የዚክር ደረጃ ነው። ከዛ ሁለተኛው የዚክር ደረጃ ደግሞ ቁርአንን እያስተነተንን ዚክሩንም ስንል ከልባችን ጋር እያገናኘን ተፈኩር እያደረግን ምን ስናደርግ ማለት ነው። ይሄ ደግሞ የተሻለ ሻል ያለው የዚክር ደረጃ ነው። የመጨረሻው ደግሞ ከተግባር ጋር አድርገን ስንለው ቁርአን ያዘዘንን ነገር ስንፈጽም ዚክሩንም ስናደርግ ደግሞ እንደዛው አላህ የሰጠንን ኒዕማ አልহামዱሊላህ እንዳለን ሁሉ ከተግባር ጋር ደግሞ የሰጠንን ይሁን አፊያ ሰጥቶኛል አፊያዬን ተጠቅሜ ኸይር ነገር ስሰራ መልካም ስራ ስሰራበት ወደ ተግባር ሳውለው ትልቁ ደረጃ ነው ማለት ነው። ኢንሻአላህ ዚክራችንን ቁርአንንም ስንቀራ በእነዚህ ደረጃዎች ትልቁን የዚክር ደረጃ ጋር እስክንደርስ ድረስ ከማንበብ ከማስተንተን ከዛ ደግሞ ተግባር ላይ ከማዋል ጋር አድርገን እንድንል ቁርአንን ስንቀራ ገና መጀመሪያ ስንከፍተው ቁርአን አይተነው አንድ እህት ምትላልና هذا كلام ربي ይሄ የጌታዬ ቃል ነው። በቃ ልባችን ላይ የምር ይሄ የአላህ ቃል ነው ብለን በቃ አሳምነው ስንቀራ የሆነ አይነት ስሜት አለው። የአላህ ቃልና ኖርማሊ በቃ ኪታብ ነው ብለን የተለየ ነው። ይሄ የአላህ ቃል ነው ብለን ቁርአን መጀመሪያ ስንጀምር እንደዛ ብንጀምር ሞር ኮኔክሽናችንን ይጨምራል ብዬ አስባለሁ። እሺ ውድና የተከበራችሁ ተመልካቾቻችን በቆይታችን ስለ ዚክርና ቁርአን አንስተናል። ከሁሉም ከዚክርም ከቁርአንም የተወሰኑ ህይወታችን ላይ ሻዕባን ወር መለማመጃ ነው ብለናል። ለረመዳን የሚጠቅሙን ዚክሮች አሉ። ረመዳን ላይ ሞር የምንላቸው አስካሮች አሉ። እነሱን ፕራክቲስ ማድረግ ከዛ ደግሞ ቁርአንን ደግሞ በየቀኑ ቅድም እንዳነሳ ነው ትንሽ ሰፍሃ መቅራት መጀመር
መቅራት መጀመር ለረመዳን የምናደርገውን ዝግጅት ያቀላጥፍልናል ብለን እናስባለን። ለነበረን ቆይታ ከልብ እናመሰግናለን። በቀጣይ ክፍል እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።